ያለንን የሰው ኃይል ልማት ላይ ትኩረት አድርጎ ይሰራል። የክልሎች የሀብት ሁኔታና የዜጎች የሀብት ሁኔታ እኩል ነው ብለህ ታስባለህ? እኛ እናስብ። የባህር በር ጉዳይ ላይ በአንድነት የትኛውም ፖለቲካ አራማጅ መሳሪያ ተደርገው ሊወሰዱ አይገባም። ይሄ የዜጎችን የአብሮነት ስሜት የሚሸረሽ የሚጎዳ የኢኮኖሚው እንቅስቃሴ ስለ ዘር ስለ ሃይማኖት ትዝ አይላቸው። አንድ ሀገር ምርጫ የዲሞክራሲ ስርዓት ግንባታን የምንለካበት የምናይበት ትልቁ መሳሪያችን ነውና ስለዚህ ነፃ ገለልተኛ ፍትሃዊ የሆነ ምርጫን ማድረግ የሰለጠኑ ሀገራት የስልጣኔ መዘመናቸው ምልክት ነውና እኛም እንደ ኢትዮጵያ ይህንን የምርጫ ስነ ስርዓት ማካሄድ ከጀመርን ብዙ አመታቶችን አስቆጥረናል። መንግስት መቼስ ያለ ምርጫ ወደ ስልጣን መምጣት የለበትም። በህዝብ ተሳትፎ በህዝብ ይሁንታ ነው ስልጣንን ማግኘት ያለበት መንግስት ብለን ስለምናምን አንዱ ስልጣን ማግኛ መሳሪያ ምርጫ ነው። ስለዚህ ምርጫን ሰላማዊ፣ ነፃ፣ ፍትሃዊ፣ ዲሞክራሲያዊ ማድረግ የሀገራችንን የዲሞክራሲ ስርዓት ግንባታ ያለንበትን ደረጃ የሚያሳይ ነውና ከዚህ አንፃር ኢትዮጵያ ብዙ ምርጫዎችን አድርጋለች። ዘንድሮ ደግሞ በተለየ ሁኔታ ከዚህ ቀደም ከነበረው በተሻለ መልኩ 7ኛ ሀገር አቀፍ ምርጫ ግንቦት 24 ላይ ለማድረግ ትልቅ ዝግጅት እንደ ፓርቲም እንደ ሀገርም እያደረግን ነው ያለነውና ስለዚህ የምንጠብቀው የምናስበው ተስፋ የምናደርገው ነፃ ፍትሃዊ ሰላማዊ ምርጫ ይካሄዳል ብለን ነውና ለዚህ የሚጠበቅብንን ሁሉ ለማድረግ ከዝግጅት ጀምሮ ብዙ ስራዎችን እየሰራን እንገኛለን ማለት ነው። ነፃነትና እኩልነት ፓርቲ ሀገር አቀፍ ፓርቲ ነው። በሀገራችን ውስጥ ከ65 በላይ የሚጠጉ የፖለቲካ ፓርቲዎች አሉ። ከነዚህ ውስጥ ወደ 20 ምናምን የሚጠጉ ፖለቲካ ፓርቲዎች ሀገር አቀፍ ፓርቲዎች ናቸውና በአጠቃላይ ሀገራዊ ምርጫ ነው የሚከናወነው በዚህ ሰዓት። ለዚህ ሀገራዊ ምርጫ ሁሉም ፓርቲዎች የየራሳቸውን ዝግጅት እያደረጉ ነው ያሉት። ነፃነትና እኩልነት ፓርቲም የራሱን ዝግጅት እያደረገ የመጣበት ሁኔታ ነው ያለው። ሁሌም የምንናገረው ሁሌም የምናምንበት ሁሌም የምናስቀድመው ነገር ተፎካካሪ ፓርቲዎች እጩ መንግስት ናቸው ብለን እናምናለን። ስለዚህ እጩ መንግስት የሆነ ተፎካካሪ ፓርቲ በሁሉም አይነት ቁመና አገርን ለመምራት በሚያስችለው መልኩ መንቀሳቀስ፣ መስራት፣ ፖሊሲ መቅረጽ፣ ፕሮግራም ማዘጋጀት አለበትና ከዚህ አንፃር ጠንካራ ሀገር ጠንካራ መንግስት ለመገንባት በሚያስችለን መልኩ ከተቋቋምንበት ጊዜ ጀምሮ ስራዎችን ስንሰራ መተናል። ለ7ኛው ሀገር አቀፍ ምርጫው ከየት ጀምረን ወዴት የሚለውን የምርጫ ስትራቴጂ አዘጋጅተናል። ከየት ተነስተን ወዴት መሄድ አለብን የሚለውን የሚያሳየን በምርጫው እንቅስቃሴያችን ማሳካት የምንፈልገው ግቦች አሉ። እነዛ ግቦቻችን ምንድናቸው የሚለውን በደንብ አስቀምጠንበታል ማለት ነው። ከነዛ ግቦቻችን አንዱ በዘንድሮ በሚካሄደው አገር አቀፍ ምርጫ ነፃነትና እኩልነት ፓርቲ በክልል ምክር ቤቶችና እንዲሁም በፓርላማ ምክር ቤቶች ተመጣጣኝ ውክልና ማግኘት ግብ አድርገን ነው እየሰራ ነው ያለነው። ስለዚህ ከዚህ አንፃር ፓርላማ ላይ ከ100 በላይ የሚጠጉ ወንበሮችን ማግኘት እንፈልጋለን። ክልል ምክር ቤቶች ላይ ደግሞ ከ200 በላይ የሚጠጉ ወንበሮችን ይሄን እንደ ግብ ነው ያስቀመጥነው። ለምን 547 የፓርላማ ወንበር አሸናፊነት አልተመኛችሁም የሚለው አንደኛ እንደ መድብለ ፓርቲ ስርዓት ሀገራችን ላይ እንዲተገበር እንፈልጋለን። ፓርላማ የአንድ ፓርቲ ብቻ እንዲሆን አንፈልግም። ብዙ አይነት ድምጾች ብዙ አይነት ሀሳቦች የሚንሸራሸሩበት መሆን አለበትና አንዱ ይሄ ነው መነሻችን። ሁለተኛ የሀገራችን ነባራዊ ሁኔታ እናውቀዋለን፣ በደንብ ትንታኔ አድርገንበታል። በዚህ ስትራቴጂያችን ላይ የፖለቲካና የምርጫ ታሪካዊ ዳራችን ምን ይመስላል፣ የነበረው ልምድ ምን ይመስላል የሚለውን ብዙ ጥናት አድርገናልና የምናውቀውም ነው። ከዛ መነሻ የምርጫ
ሂደቱና ውጤቱ ግምት ውስጥ በማስገባት የምርጫ አሸናፊ ብለን ያስቀመጥነው ግቦቻችን በዛ ልክ አድርገናል ማለት ነው። ስለዚህ ሀገር አቀፍ ፓርቲ እንደመሆናችን መጠን በኢትዮጵያ በሁሉም ክልሎች ላይ እጩዎቻችን በሁሉም ክልሎች ላይ ቢሮዎች ስላሉን ተወካዮች ስላሉን በሁሉም ክልሎች እጩዎችን ለማቅረብ ዝግጅት እንቅስቃሴ ስናደርግ ቆይተናልና በአጠቃላይ ከጋምቤላ ውጪ በሁሉም ክልሎች ላይ ወደ 1500 እጩዎችን ያቀረብንበት ሁኔታ ነው ያለው። ነገር ግን የአንዳንድ እጩ ምዝገባ ሁኔታ ዲጂታላይዝ በመሆኑ ምክንያት ወደ ታችኛው አካባቢ ያሉ እጩዎቻችን በፋይዳ መታወቂያና በሌሎች ምክንያት መረጃዎችን የማጥራት ስራ ከምርጫ ቦርድ ዲጂታላይዝ ስለሆነ ከሲስተሙ ጋር በተያያዘ የሚፈጥሩ ችግሮች ነበሩ። አይዲ ኦቲፒ የመጠየቅ ያንን መልሶ እጩዎች ጋር እየደወልን ኮሙኒኬት እያደረግን መልሶ ትንሽ አሰልችና አድካሚ ስራ ነው የነበረውና ከዚህ አንጻር 1500 አስመዝግበን የነበረውን እጩ ወደ 843 ዝቅ እንዲል አድርጎናል። በሲስተሙ ምክንያት ነው ይሄ ሊሆን የቻለውና ታች ያለው እጩዎቻችን ከፋይዳ መታወቂያ ጋር ሌሎች ምክንያቶች አሉ። በነዛ ምክንያቶች እጩዎቻችን አጠቃላይ እንደ ሀገር ያቀረብነው በሁሉም ክልሎች ላይ እጩ አቅርበናል፣ ከጋምቤላ ውጪ እንዳልኩ ማለት ነው። ስለዚህ እጩዎቻችን ያው አጠናቀናል። አሁን በምርጫ ቦርድ ቀጣይ የምናደርገው ጉዞ የሚሆነው የመራጮች የትምህርት ቅስቀሳ ነው። መራጮች በነቂስ ወጥተው ምርጫህን ብቻህን ተመራጭ ሆነህ መቅረብ የለብህም። መራጭ ያስፈልግሃል። መራጭህን ደግሞ በተለያየ መልኩ ከፍለህ መራጮች ጋር መድረስ አለ። የምርጫ መምረጫ መታወቂያ መውሰድ መቻል አለባቸው። በዛ ላይ ደግሞ ዲጂታላይዝ ይሆናል ተብሏል። ወደ 30% የሚጠጋ የመራጭ ምዝገባ 30% ዲጂታላይዝ መሆን አለበት ተብሏል። እንደ ሀገራችን በስድስተኛው ሀገር አቀፍ ምርጫ የመራጮች ምዝገባ ተሳትፎ ወደ 34 ሚሊዮን የሚጠጋ ዜጎች በመራጭነት ተመዝግበዋል። ዘንድሮ ደግሞ ከ50 ሚሊዮን በላይ ይጠበቃል። ዲጂታላይዝ ሲሆን የማህበረሰቡ ያለበት ሁኔታ ያለው እውቀት ያለው ቴክኖሎጂ ያለው ኔትወርክ እነዚህ ሁሉ ተደማምረው ህብረተሰቡን በደንብ መቀስቀስ ግንዛቤ ማስጨበጥ ያስፈልጋል። በተለይ አባሎቻችንም ደጋፊዎቻችንም ህዝቡንም ከዚህ አንጻርም መራጭ እና የእጩዎች ስነ ምግባር ደንብም በምክር ቤታችን የጸደቃለ። በዛ መሰረት እጩዎቻችንን እያስተማርን ነው። ለመራጮችም የግንዛቤ ማስጨበጫ ስራዎች ባሉን ፕላትፎርሞች እየተጠቀምን የማስተዋወቅ ስራ እየሰራን የጀመርንበት ሁኔታ ነው ያለው። በቀጣይ በሰፊው የምንሄድ ነው የሚሆነው። እኛ ፓርቲ ላይ ሆነን የምንንቀሳቀስ አካላት በሀገሪቷ አንደኛ የዲሞክራሲ ተቋማት ነጻ፣ ፍትሃዊ፣ ገለልተኛ ሆነው እንዲያገለግሉ የየበኩላችንን አስተዋጽኦ ልናበረክት ይገባልና በቀደመው አካሄድም የወቃሽ አካሄዶችንም መከተል ያለብን አይመስለኝም። እነሱን የማጠናከር የሲቪል ማህበራት ድርጅቶች አሁን በሰፊው ሀገሪቷ ላይ እንዲንቀሳቀሱ ነጻ ሆነው እንዲሰሩ እየተደረገበት ነው ያለው። የሚዲያ ተቋማት በስፋት እነዚህን ግን ለተቋቋሙለት ዓላማ እንዲሰሩ ለህዝብ አገልጋይ እንዲሆኑ ከማድረግ አኳያ በሰው ኃይልም የተቋም ግንባታ ስራችንም ዘመናዊ ቴክኖሎጂ የተደገፈ መሆን መቻል አለበት። የፍርድ ቤት ተቋማት የአስፈጻሚውን አካል ፍላጎት ሳይሆን በስነ ስርዓት ህጉን መሰረት አድርገው ለህዝብ ሁሉም ዜጋ በህግ ፊት እኩል ነው የሚለውን መርህ ህግ አሰራር ተከትለው እንዲሰሩ ነፃ እንዲሆኑ የማድረግ ስራዎች መስራት መቻል አለብን። እነዚህ ነገሮች ጥሩ ጅምር ነገሮች አሉ። ይሄን ከበፊቱ ጋር ነው እያነጻጸርኩ ያለሁትና አሁን 100% ነፃ ናቸው እያልኩ አይደለም። ብዙ የሚጎሏቸው ነገሮች አሉ። አሁንም ቢሆን አንዳንዴ የህግ ጉዳዮችን ለማስፈጸም ፍርድ ቤቶች ስትሄድ አንዳንድ ውሳኔዎች የማይፈጸሙበት ገለልተኝነታቸው ጥርጣሬ ውስጥ የሚገባበት ነገሮች አሉ። መስተካከል አለባቸው ብለን የምንላቸው እና እነዚህ ነገሮች መስተካከል አለባቸው። የሁላችንም የጋራ ድምር ውጤት ነው እቺን ሀገር ሊቀይራት የሚችለው። ለሁሉ ነገር መሰረት ዲሞክራሲ ስለሆነ ማለት ነው። ስለዚህ እኛ እንደ ፓርቲም
ወደ ፖለቲካ ፓርቲነት ከገባንበት ጊዜ ጀምሮ እሁድ ብትመጣ ታገኘናለህ ቢሮ፣ ማታ 2 ሰዓት 3 ሰዓት ብትመጣ ቢሮ ታገኘናለህ። ይሄ ሻንጣ በኪስ የሚባለው አይነት ቢሮ አይደለም የምንሰራው እና ፓርቲው የተሟላ በሰው ኃይልም በፖሊሲዎችም በአደረጃጀትም ከፌደራል ጀምሮ እስከ ክልል ባሉ አደረጃጀቶችን የተጠናከረ ፓርቲ ነው እና ምርጫ ወቅትን ጠብቀን አይደለም የምንንቀሳቀሰው። የፖለቲካ ስራ የምን ጊዜም የዕለት ተዕለት እንቅስቃሴን ይፈልጋል። አንተ ፖለቲካ ውስጥ ስትገባ አገራዊ፣ ዓለም አቀፋዊ፣ አህጉራዊ ሁኔታዎችን በደንብ ጠልቀ ዳሰ ማየት አለብህ። ያንን ማወቅ የምትችለው ስራ ላይ ስትሆን ነው። ምን ጊዜም ስራ ላይ ስትሆን ነው። እኛ ነገ አገርን ለመምራት ነው አይደለ እያሰብን ያለ ነው። እጩ መንግስትንን ብለን ነው አይደለ እያሰብን ያለ ነው። እጩ መንግስት በመመኘት ብቻ የሚመጣ አይደለም፣ በመስራት ነው። የልፋትህ ውጤት ነው። ነገ አገርን የምትመራበትን ፖሊሲዎች፣ ሰነዶች ማዘጋጀት አለብህና እነዚህ ፖሊሲ ሰነዶችን ለማዘጋጀት የሚያስፈልጉ በርካታ ግብአቶች አሉ። ጥናት ታደርጋለህ፣ የዳሰሳ ጥናቶች ታደርጋለህ፣ ታወያያለህ፣ ትወያያለህ፣ ታሰለጥናለህ፣ ታበቃለህ። የሰው ኃይልህን ታች ያለው ክልሎች ላይ ያሉ አባላቶችን፣ ደጋፊዎችን የማንቃት የተለያዩ ስልጠና ጉባኤዎች አሉ። የብሔራዊ ምክር ቤት አለ። የራሱ መተዳደሪያ ደንብ አለ። መተዳደሪያ ደንቡ ይመራሃል በየጊዜው ምን ማድረግ እንዳለብህ። ያንን ምርጫ ቦርድ በደንብ ነው ክትትል የሚያደርገው። ምርጫ ቦርድ ስለሚከታተለን ሳይሆን በትክክልም ፓርቲዎች እስከተደራጁ ድረስ ሀገርን የሚጠቅም ነገር ለመስራት እስከሆነ ድረስ የምርጫ ወቅትን እየጠበቁ ሳይሆን የዕለት ተዕለት ተግባራቸው አድርገው ሊሰሩ ሊንቀሳቀሱ ይገባል የሚል እምነት ስላለን እኛ ይሄንን በተደራጀ በተጠናከረ መልኩ የዕለት ተዕለት ስራችን አድርገን እየሰራን የምንገኝበት ሁኔታ ነው ያለ ነው። የምርጫ ወቅት አንጠብቅም። ሀገራችን ላይ እንደሚታወቀው እንዳልኩህም 65 በላይ ፖለቲካ ፓርቲዎች አሉ። እነዚህ ፖለቲካ ፓርቲዎች የተለያየ አይነት ርዕዮተ ዓለም ነው የሚከተሉት። ወደኛ ስመጣለህ እኛ የምንከተለው ርዕዮተ ዓለም ለዘብተኛ ሊበራሊዝም ነው። መሀለኛውን ማለት ነው። የዜግነት ፖለቲካ የሚያራምዱ አሉ። ጽንፍ የወጣ አካሄድ የሚከተሉ አሉ። ብዙ አይነት የፖለቲካ ርዕዮተ ዓለም፣ የሶሻል ዲሞክራት ብቻ ብዙ አይነት ርዕዮተ ዓለሞችን ይከተላሉ እና የኛ ከሁሉም የሚለየው ብለን የምንወስደው ለዘብተኛ የሊበራል አስተሳሰብን ነው የምንከተለው። የሊበራል አስተሳሰብ ከቀዝቃዛው የዓለም ጦርነት ወዲህ በዓለም ሀገራት በብዙዎች ዘንድ ተቀባይነትን እያገኘ የመጣ አስተሳሰብ ነው። ይህን አስተሳሰብ ደግሞ እኛ ከሀገራችን ነባራዊ ሁኔታ ከሀገራችን ተጨባጭ ሁኔታ አንጻር ምክንያቱም ፍሌክሲብል ስለሆነ በራሱ የለዘብተኛ ሊበራሊዝም አካሄድ ፍሌክሲብል ነው፣ ተለዋዋጭ ነው፣ አንድ ቦታ ላይ የሚቆም አይደለም። ስለዚህ ተለዋዋጭ ከሀገራችን ተጨባጭ ሁኔታ ጋር የምናስኬደው አስተሳሰብን ነው የምንከተለው እና ከሌሎች ለየት ያደርገናል። ሚዛናዊ ነን። በእያንዳንዱ አሁን ያወጣናቸው ፖሊሲዎች አሉ፣ ያወጣናቸው ፕሮግራሞች አሉ። እነዛ ፕሮግራሞቻችንን የምናስፈጽምበት ስልቶች አሉ። ሁሌ የምንታወቅበት ሚዛናዊ፣ ምክንያታዊ፣ አብሮ በመስራት አብሮ በማሸነፍ በጋራ በመግባባት ላይ የተመሰረተ ከፍጥጫ የራቀ ሴራ ፖለቲካ ከፍጥጫ የራቀ ጠልፎ በመጣል በአንዱ ውድቀት የኛ መለወጥ አለ ብለን አናምንም። አብሮ በመስራት አብሮ በማሸነፍ ሚዛናዊነት፣ ይሄ ስልቶቻችን ናቸው፣ መቼም የማይቀየሩ። እነዚህ ስልቶቻችን በሁሉም ፖሊሲዎቻችን ላይ የሚካተቱ እነዛን የምናንጸባርቅበት ነው የሚሆነው እና እኛ ከሌሎች የፖለቲካ ፓርቲዎች የምንለየው የለዘብተኛ ሊበራሊዝም አስተሳሰብ ርዕዮተ ዓለም እንከተላለን። አስፈላጊ ሆኖ ሲገኝ የሶሻል ዲሞክራት አስተሳሰቦችን እንከታለን። ለዘብተኛ የሆነው ፍሌክሲብል የሚሆነው ለዚህ ነው። አስፈላጊ ሲሆን ደግሞ ሌሎችንም አስተሳሰቦች ልናካትት እንችላለን። ይህን የምናደርገው ከሀገራችን ተጨባጭ ሁኔታ በመነሳት ነው። ምክንያቱም የምናወጣው ፖሊሲ ሌላ ዓለም ላይ ሌላ አፍሪካ ሀገር ላይ የሚፈጸም አይደለም። በኢትዮጵያና በኢትዮጵያ ሊፈጸም የሚችል በኢትዮጵያ የሚፈጸሙ ፖሊሲዎችን
የምንሰራ ስለሆነ ከሀገራችን ነባራዊ ሁኔታ ምንም የተለየ አይሆንም ማለት ነው። ነፃነትና እኩልነት እንዲኖር የሚፈልገው የኢኮኖሚ ፖሊሲ ከሀገራችን ተጨባጭ ነባራዊ ሁኔታ በመነሳት ነው። የሀገራችን ነባራዊ ሁኔታ ከኢኮኖሚ አንጻር ምን ይመስላል? ፍትሃዊ ነው ወይ? እንዳጠቃላይ ፍትሃዊ የሀብት ክፍፍል አለ ወይ? ፍትሃዊ የሀብት ተጠቃሚነትስ አለ ወይ? ይህንን በደንብ ያየዋል፣ ይዳስሰዋል። ብዙ ችግሮችን ልናነሳ እንችላለን። ከኑሮ ውድነት ጋር፣ ከዋጋ ግሽበት ጋር፣ የውጭ ምንዛሪ እጥረት ጋር በተያያዘ ብዙ የምናነሳቸው ነገሮች አሉና እንደ ነፃነትና እኩልነት ፓርቲ የትኛውንም ስራ ለመስራት መጀመሪያ ያለን ሀብት ምንድን ነው ብሎ ነው የሚነሳው። ያለን ሀብት የሰው ኃይል ልማታችን፣ ኢኮኖሚውን በተሳለጠ መልኩ፣ ዘለቄታ ባለው መልኩ፣ ፍትሃዊ በሆነ መልኩ፣ ምርታማ በሆነ መልኩ ለመምራት ያለንን የሰው ኃይል ልማት ላይ ትኩረት አድርጎ ይሰራል። የሰው ኃይል ልማት ላይ የሰው ኃይላችንን ስናለማ አንደኛ የምንሰራውን ስራ በዘመናዊ በቴክኖሎጂ የተደገፈ አድርገን እንሰራለን። የምርታማነታችን መጠን ከፍ እናደርጋለን። የተሳትፏችንን መጠን በዚያው ልክ ይጨምራል በኢኮኖሚው ስራ ላይ ብለን እናምናለን። ስለዚህ የሰው ኃይል ልማት አሁን ሳልነገር ያላለፍኩት አጠቃላይ የምንከተለው የፖሊሲ ስትራቴጂ መነሻ የምናደርገው ትምህርት መር ብሔራዊ የልማት ስትራቴጂ ነው የምንከተለው። ትምህርት መር ብሔራዊ የልማት ስትራቴጂ እያንዳንዱ ፖሊሲዎቻችን ድሪቭን የሚያደርጉት ከትምህርት ነው፣ ከሰው ኃይል ልማት ነው፣ ከእውቀት ነው፣ ከክህሎት ነው። የሰው ኃይል ልማት በርካታ ወጣቶች አሉ፣ ብዙ ዜጎች አሉ። እነዛን ዜጋ አልምተ ጤናን የምናሳድገው፣ ትምህርት የምናሳድገው፣ ኢኮኖሚ የምናሳድገው፣ ግብርና የምናሳድገው የትኛውንም ነገር ብለን የምንለው። ስለዚህ ትምህርት መር ብሔራዊ የልማት ስትራቴጂ እንከተላለን። ለኢኮኖሚ እድገታችን ትልቅ አስተዋጽኦ ስለሚያበረክት ማለት ነው። ስለዚህ የኢኮኖሚያችን ሁኔታ የሀብት ክፍፍል፣ የሀብት ፍትሃዊነት፣ ተጠቃሚነት ክፍተት ያለበት ነው ብለን እናምናለን። የመጀመሪያው ድሃ ተኮር ፖሊሲ ይኖረናል። ድሃን ታሳቢ ያደረገ ፖሊሲ ይኖረናል ማለት ነው። ሁለተኛ አካታች የኢኮኖሚ ፖሊሲ ይኖረናል። ሁሉም ደግሞ ተሳታፊ እንዲሆን፣ ፍትሃዊ የሀብት ክፍፍል እንዲኖር፣ ፍትሃዊ ተጠቃሚነት እንዲኖር ከሚያስችሉ ነገሮች አንዱ ደግሞ በምትሰራው ስራ ልክ በተሰጠለህ ምቹ ሁኔታ በኢኮኖሚው ስራ ላይ ተሳትፎ መኖር መቻል አለበት። ቁጭ ብሎ መጠበቅ አይደለም። ተሳትፎ ሊኖረው ይገባል እያንዳንዱ ዜጋ በኢኮኖሚ እንቅስቃሴዎች፣ በኢኮኖሚ ስራዎች ላይ። ያን ተሳትፎ ደግሞ የሚያረጋግጠው አንተ እንድትሳተፍ የሚያደርግህ ያለህ የትምህርት ሁኔታ ነው፣ ያለህ መሰረተ ልማት ነው። ትምህርትን ተደራሽ ማድረግ አለብህ። ትምህርትን በጥራት መስጠት አለብህ። ትምህርትን ገበያው፣ ኢንዱስትሪው በሚፈልገው መሰረት ሰጥተህ ዜጋውን አብቅተህ ስብዕናውን ቀርጸ፣ አስተሳሰቡን፣ አመለካከቱን ቀይረ፣ የስራ ባህሉ የተቀየረ ዜጋ ፈጥረ፣ ስራ ወዳድ ዜጋ ፈጥረ ወደ ኢኮኖሚ ማስገባት መቻል አለብን። ምክንያቱም ኢትዮጵያ የተትረፈረፈ ለዓለም የሚበቃ ብዙ ጸጋ አላት። ይሄን ጸጋ አሟጠህ ለመጠቀም የሰው ኃይል ልማትህ ላይ በደንብ መስራት አለብን። ከፍተኛ የሰው ኃይል ቁጥር አለን። ሌሎች ተመኝተው ያላገኙት ለኛ እንድለው ከተጠቀምንበት በርካታ የወጣት ሀገር ናት ኢትዮጵያ። ብዙ ያደጉ ሀገሮች እና አውሮፓ ምናምን አሁን ወጣት ዜጋ የላቸውም፣ ከኛ ይፈልጋሉ። እኛ ያለንን የወጣት ኃይል ማልማት ላይ፣ ማሰልጠን ላይ፣ ማብቃት ላይ፣ ያለንን የተፈጥሮ ሀብት ላይ ለዛ አገልግሎት መጠቀም በምንችለው መልኩ ከሄድን የድሃ ተኮር ብለን
አካታች ፖሊሲ ብለን ያዘጋጀነው የኢኮኖሚ ፖሊሲዎቻችንን ማስኬድ እንችላለን። ከዛ ውጭ ኢንቨስትመንት ማበረታታት አለብን፣ ኢንዱስትሪ ማስፋፋት መቻል አለብን ብለን እናምናለን። መሬት ላይ የምንሰራው የግብርና ልማት ስራዎቻችን ላይ አርሶ አደሩን፣ አርብቶ አደሩ፣ ከፊል አርብቶ አደሩ ሁሉንም ኢትዮጵያዊ ታሳቢ ያደረጉ ስራዎች መስራት መቻል አለብን። የክልሎች የሀብት ሁኔታና የዜጎች የሀብት ሁኔታ እኩል ነው ብለህ ታስባለህ? እኛ እናስብ። የበይ ተመልካች ያለበት ሀገር፣ ብዙ ድሃ ያለበት ሀገር፣ የኑሮ ውድነት ያለበት፣ የዋጋ ግሽበት ያለበት እንደ ሀገር እንደ አፍሪካ እንደ ዓለም ያለንበትን ደረጃ እናውቃለን። ስለዚህ ዜጎች እኩል ተሳታፊ እንዲሆኑ አካታች የኢኮኖሚ ፖሊሲ ያስፈልጋል ብለን እናምናለን። አካታች የኢኮኖሚ ፖሊሲ ቀርጸን ተግባራዊ እናደርጋለን። ድሃ ተኮር ፖሊሲ ቀርጸን ተግባራዊ እናደርጋለን። የለዘብተኛ ሊበራሊዝም አስተሳሰብን ስንከተል እሱ ላይ ብቻ እንቆማለን የሚል አስተሳሰብ የለንም። ይህን ነግሬሃለሁ። አስፈላጊ ሲሆን ሌሎች አስተሳሰቦችንም እንጠቀማለን። የሶሻል ሊበራል አስተሳሰብንም እንጠቀማለን፣ ሌሎችንም አስተሳሰቦች እንጠቀማለን። ከምን ሁኔታ? ከሀገራችን ተጨባጭ ሁኔታ እንጠቀማለን ብለናል። በኢኮኖሚው፣ በማህበራዊ ዘርፉ፣ በእያንዳንዱ ጉዳይ ላይ የመንግስትን ጣልቃ ገብነት በመቀነስ የግሉን ኢንቨስትመንት እናበረታታለን ብለን ይሄ የለዘብተኛ ሊበራል አስተሳሰብ አካሄድ ይሄም ነው። ይህ ሲሆን ግን የዜጎችን ፍትሃዊ ተጠቃሚነት በሚጎዳ መልኩ አይደለም። የቁጥጥር ስራውንም የማመቻቸት ስራውንም እንሰራለን። የግል ባለሀብቱ፣ የግል ኢንቨስተሩ ሀገር ውስጥም ከውጭ የሚገባው የዜጎችን ተጠቃሚነት በሚያረጋግጥ መልኩ ምቹ ሁኔታ ስትፈጥርለት ከአሰራር ጀምሮ ከመሰረተ ልማት ጀምሮ እያንዳንዱ ነገሮችን የታክስ ስርዓቱን ሁሉም ነገር ላይ ስታስተካክል ያለውን ዜጋውም የስራ እድሉን ያገኛል፣ ይሳተፋል። ኢንዱስትሪን ስታስፋፋ፣ ግብርና መካናይዝ ስታረገው፣ የግብርና እጥረቶች ላይ ያሉትን ነገሮች በሀገር ውስጥ እየተካ ያለ ስራ ይቀመጥ የነበረውን ዜጋ በክህሎት አብቅተኸው ቴክኖሎጂን ምርታማነትን በደንብ መጨመር ከቻልክ ያለው ልዩነት እየጠበበ ይሄዳል። ስለዚህ አጠቃላይ የምንከተለው የለዘብተኛ ሊበራሊዝም አስተሳሰብ አንዱ የበላይ አንዱ የበታች፣ አንዱ በይ አንዱ ተመልካች የሚሆንበትን አካሄድ አይደለም። ተመጋጋቢ የሆነ የአሰራር ስርዓትን፣ ፖሊሲዎችን፣ ህጎችን፣ የህግ ማዕቀፎችን እያወጣን ነው የምንሰራው። ያለንን የተፈጥሮ ሀብት አሟጠን አልተጠቀምንም። ብዙ እምቅ ሀብት አለን። ተፈጥሯዊ የሆኑ እምቅ ሀብቶች አሉ። የሰው ኃይል ልማታችን ነው ብያለሁ። ካልሰራህ ዝም ብለህ ቁጭ ካልክ፣ እውቀት ከሌለህ ካልተማርክ፣ የስራ ባህል አይኖርህም። እውቀት ከሌለ ዘመናዊ ቴክኖሎጂ መጠቀሙን፣ አጠቃቀሙን፣ ጥቅሙንም ላታውቀው ትችላለህ። በስራዎች ላይ የተሳትፎ መጠንህ ደግሞ ሊገደብ ይችላል። ስራዎችንም አትሰራም፣ አትሳተፍም፣ ተሳታፊ አትሆንም። ስለዚህ አካታች የሆነ የኢኮኖሚ ፖሊሲ ነድፈን እንሰራለን ብለን አስቀምጠናል። እንዴት ነው አካታችነት የሚረጋገጠው ብለን ስንል የሰው ኃይሉን በማልማት በኢኮኖሚው እንቅስቃሴ ላይ የራሱን ድርሻ እንዲወጣ ማድረግ መቻል አለብን። ይህንን አንደኛ ታስተምረዋለህ፣ ስብዕና ትቀርጻለህ፣ አመለካከት ትቀይራለህ፣ አስተሳሰብ ትቀይራለህ፣ የስራ ባህሉን ትቀይረዋለህ፣ እውቀት ትሰጠዋለህ፣ ሙያ ታበቀዋለህ። ይህንን ስታረግ ያለንን የተፈጥሮ ሀብት እንዲጠቀም ታረገዋለህ። ይሄ ደግሞ የሁለገብ
አጠቃላይ የፖሊሲዎቻችን ስትራቴጂ ተመጋጋቢ አድርገ ስታስኬደው ድሃ ተኮር ፖሊሲ ብለን ያሰብነው ማሳካት እንችላለን ማለት ነው። የመንግስት የማክሮ ኢኮኖሚ ላይ የወሰዳቸው ማሻሻያዎች አሁን ሁለተኛ ዙር ላይ ነው ያለነው። የወሰዳቸው ማሻሻያዎች እንደ ነፃነትና እኩልነት ፓርቲ ጥሩ ናቸው ብለን እንወስዳለን። እንደ ሀገር ትልቁ ኢኮኖሚያችን የዋጋ ግሽበትን የሚቀንስ፣ የስራ አጥ ቁጥርን የሚቀንስ፣ የውጭ ምንዛሬ እጥረትን ችግር የሚፈታ መሆን አለበት። ይህንን ለማድረግ እንደ ሀገር ዋና የኢኮኖሚ ሞተር ተብለው የሚወሰዱ የተለያዩ ሴክተሮች አሉ። ግብርና አለ፣ ማዕድን አለ፣ ቱሪዝም አለ፣ አይሲቲ አለ፣ ቴክኖሎጂ አለ፣ መሰረተ ልማት አለ። እንዲህ ያለ ይሄዳል። እንደኛ ፓርቲ ዘርዘር ያሉ ነገሮች በቅርቡ ይፋ እናደርጋለን። ተጨማሪ ነገሮች አሉ። በአምስቱ ነገሮች አይገደብም። እነዚህ ላይ የጀመራቸው ስራዎች እንደ ነፃነትና እኩልነት ፓርቲ ምናደንቃቸው ነገሮች አሉ። ሙሉ ለሙሉ ትክክል ናቸው ብለን አናምንም። ማለት የሚቀራቸው ነገሮች አሉ፣ መስተካከል ያለባቸው ብለን ምንላቸው ነገሮች አሉ። የማዕድን ሀብት ወደ ግብርናው ልምጣለ። አንዱ የማክሮ ኢኮኖሚ ብለን እንደ ሀገር መንግስትም ብልጽግና ፓርቲም ካስቀመጠው የግብርና ስራችን ነው። የግብርና እና ገጠር ልማት የምግብ ዋስትና ስራችን ነው። ይሄ ትልቁ ያለን መሬት ላይ ያለን ሀብት ስለሆነ ግብርና ስራ ለሀገር የኢኮኖሚ እድገት ትልቁ ፋይዳ ያለው እያበረከተም ያለው እስካሁን ድረስ ትልቁ ሚናውን ከኢንዱስትሪ፣ ከማኑፋክቸሪንግ፣ ከሌሎች ከቱሪዝም ከምናምን ዘርፍ በተሻለ ሁኔታ አሁንም መሪነቱን የያዘው የግብርና ዘርፉ ነው። የግብርና ዘርፍ አገሪቷ ያላትን የግብርና ስራ ሙሉ ለሙሉ አሟጣ እየተጠቀመች ነው ወይ? አይደለም። የሚቀሩ ነገሮች አሉ። የብሔራዊ ጥቅም ሲባል እንደ ነፃነትና እኩልነት ፓርቲ በመጀመሪያ ደረጃ የሚያስቀምጠው የሀገር ሉዓላዊነት፣ የሀገር አንድነት፣ የሀገር ዳር ድንበር በዚህ ላይ አይደራደርም። ባይሆንም መንግስት ባይሆን ማሸነፉ ብሔራዊ ጥቅማችን የሀገር ህልውናችን ስለሆነ ሌላ ኢትዮጵያ ሌላ ሀገር የለኝም። እኔ አንድ ኢትዮጵያ ነው ያለች። የምንም አይነት የፖለቲካ ርዕዮተ ዓለም ልዩነት ቢኖረኝ በሀገር ሉዓላዊነቴ ላይ ድንበራችን ላይ አንደራደር። ሁለተኛ ሉዓላዊነታችን ብለን የምንለው የዜጎች የደህንነት ሁኔታ፣ በሰላም ወጥቶ መግባት መንቀሳቀስ፣ ይሄ የሀገር ሉዓላዊነት ነው። ስለዚህ ዜጎች በሰላም ወጥተው እንዲገቡ ማድረግ አለብን። የዜጎች ደህንነት እንዲጠበቅ ማድረግ አለብን። ይሄ በጋራ የምንሰራው ስራ ነው። ለመንግስት ብቻ ለገዢ ፓርቲ ብቻ የምንተወው አይደለም። ሶስተኛ የምግብ ዋስትና ማረጋገጥ ሉዓላዊነት ነው። የምግብ ዋስትናችንን ማረጋገጥ እዚህ ላይ አሁንም ከመንግስት ጋር አገርን እየመራ ካለ ገዢ ፓርቲ ጋር አብሮ በመስራት ወደ ኋላ ያለ ሉዓላዊነታችን ስለሆነ፣ አራተኛ የባህር በር ጉዳይ እና አምስተኛ የውሃ ጉዳዮቻችን በተመለከተ የባህር በር ላይ ኢትዮጵያ ከ40 ዓመት ወር 30 ምናምን ዓመት በፊት ተጠቃሚ ነበረች። አሁን ግን ላንድ ሎክድ ሆናለች። በምንም አይነት መመዘኛ ይሄንን አንቀበለው፣ በየትኛው ማለት መመዘኛ። ምክንያቱም የሀገሪቷ ህዝብ ቁጥር ከ30 ሚሊዮን በላይ ነው። ይሄን ህዝብ በሀገሪቷ የኢኮኖሚ እንቅስቃሴ ብቻ ተገድበህ ሎክድ ሆነ መመገብ፣ ማስተማር፣ ህልውናውን መጠበቅ አይቻልም። ወጣት ዜጋ ያለበት
ሀገር ነው የያዝነው። ስለዚህ የባህር በር ያስፈልገናል። ኢትዮጵያ ከጎረቤት ሀገራት ጋር በሰላማዊ ግንኙነት፣ በሰላም ማስከበር፣ በብዙ ድጋፎች ከማድረግ አኳያ የምትታወቅ ናት። ኢትዮጵያ ብዙ የምትታወቅባቸው ነገሮች የራሷን ድንበር ማስጠበቅ ማስከበር ላይ አንድ ትሆናለች አይደል? የባህር በር ጉዳይ ላይ በአንድነት በጋራ መሄድ አለብን። በምን አይነት መልኩ? ሰላማዊ፣ ዲፕሎማሲያዊ የውጭ ግንኙነታችን ባለ ሁለትዮሽ፣ ባለ ብዙ፣ ባለ ሶስትዮሽ የተጠናከረ መሆን አለበት። ምክንያቱም ዓለም አቀፍ ተሰሚነታችን፣ ተደማጭነታችን የበለጠ እየጎላ እንዲሄድ በዓለም ላይ ያለን ተሳትፎ እየጨመረ እንዲሄድ ትልቅ አስተዋጽኦ ስላለው፣ ስለዚህ እኛ ከኤርትራ ጋር በስነ ልቦና፣ በባህል፣ በታሪክ፣ በብዙ ነገሮች የሚያቆራኙ ነገሮች አሉና የበለጠ ጥቅሞቻችንን የምናስጠብቅበት የበለጠ ኢኮኖሚያችንን የምናሳድግበትን አካሄድ ልንከተል ይገባል። ዊን ዊን የሆነ አካሄድ። ለምሳሌ ኢትዮጵያ ብዙ አቅም አላት። ህዳሴ ግድብ የምታመነጨው ኤሌክትሪክ ፓወር አላት፣ አየር መንገድ አላት። ለምን ሼር አትጠቀምም? ኤርትራ በሰላማዊ መንገድ መጣ። ለኛ ደግሞ የባህር በሩን ለምንድን ነው እንድንጠቀም እድሉን? በእንዲህ አይነት መልኩ ነው ሀገራት እኮ ኢኮኖሚያቸውን እያሳደጉ ያሉት እና ብዙ የባህር በር አማራጮች አሉን። እነዛ ላይ ብቻ ጥገኛ መሆን የለብንም። ወደ 5 የሚጠጉ የባህር በር አማራጮች አሉ። ሁሉንም በሚገባ ግን ሰላማዊ ዲፕሎማሲያዊ በሆነ መልኩ አብሮ በማደግ አብሮ በመለወጥ አብሮ በመጠቀም ላይ መርህ ያደረገ የመጠቀም እና የማግኘት መብታችን ዓለም አቀፍ ሕግ አለው። የመጠቀም መብትህን ያንንም ከግምት ውስጥ ያስገባ የባህር በር የመጠቀም ስርዓት ልናገኝ ይገባል፣ ማግኘት አለብን። ለዚህ ደግሞ አስፈላጊውን ነገር ነፃነትና እኩልነት ፓርቲ ሲሰራ የቆየበት ሁኔታ ነው ያለው። የውጭ ጉዳይ ፖሊሲ የሚወሰነው በባህር በር ብቻ አይደለም። ብዙ ጉዳዮች አሉበት የውጭ ጉዳይ ፖሊሲ ላይ። ስለዚህ በባህር በር ላይ ተመሳሰልን ማለት በሌሎች የውጭ ጉዳይ ፖሊሲዎቻችን ተመሳሰልን ማለት አይደለም። ስለዚህ አንድ ነው ብለህ እንዳትወስድ ነው የሚል የፍትህ ተቋማት ፍርድ ቤቶች በተለይ ሀገሪቷ ያሉ ፍርድ ቤቶች የፍትህ ተቋማት ብለን እና ፍርድ ቤቶች እንወስዳለን። የፍትህ አገልግሎት የሚሰጡ እንደ ፖሊስ እንደዚህ የመሳሰሉ ተቋማት አሉ። እነዚህ የየትኛውም ፖለቲካ አራማጅ መሳሪያ ተደርገው ሊወሰዱ አይገባም። በቃ የህዝብ ናቸው። ህዝብን የሚጠብቁ ህዝብን የሚያገለግሉ ናቸው። ስለዚህ ለህዝብ ልንተዋቸው ይገባል። ተቋማቱን በህግም በአሰራርም በሰው ኃይልም ዓለም በደረሰበት ቴክኖሎጂ እንዲጠቀሙ ከማድረግ አኳያ ያንን እንሰራለን ብለን እናምናለን። ምክንያቱም ያሉበት ሁኔታ የፍትህ ተቋማት ፌዴራል ላይ ያለውን ብቻ አይደለም የምናየው፣ ክልል ላይ ያለውን ብቻ አይደለም የምናየው። ህብረተሰቡ ያለው ታች ነው፣ አገልግሎቱም ያለው ታች ነው። ስለዚህ የፍትህ ተቋማት የተቋቋሙለት ዓላማ ለህብረተሰቡ እንዲያገለግሉ ከሰው ኃይል ተቋማቱን በህገ መንግስቱ መሰረት ባስቀመጥነው ህገ መንግስቱ ላይ በተቀመጠው መሰረት ለህዝቡ እኩል ፍትህ እንዲሰጡ፣ ፍትሃዊ እንዲሆኑ፣ ሁሉም ሰው በህግ ፊት እኩል ነው የሚለውን ነገር ተግባራዊ እንዲያደርጉ፣ ያን ቁመና እንዲላበሱ ነፃ ማድረግ ያስፈልጋል። የተለያየ ፖለቲካዊ ጫና ልናሳድራቸው አይገባም። ፖለቲከኞች እንዲወከሉበት አንፈልግም። ሙያተኞች፣ የእውቀት ባለቤቶች፣ በሙያው የተሰማሩ የሰለጠኑ የበቁ ማገልገል የሚፈልጉ በዚያው ልክ ደግሞ ጥቅሞቻቸው ህብረተሰቡን ሲያገለግሉ ጥቅማቸውን ከህብረተሰቡ የሚሰበስቡ መሆን የለባቸውም። ያው ሙስና ትልቁ ችግራችን ነው እንደ ሀገርና ትልቁ ሙስና ጉቦ የሚፈጸምባቸው አካባቢዎች ተብለው ይጠቀሳሉ።
ይሄ ሙስና ጉቦ እንዳይፈጸም ደግሞ ተቋሞችን የሰው ኃይሉን ተመጣጣኝ በቂ የሆነ ሰርቪስ ማግኘት መቻል አለበት። ስለዚህ ያንን ምህዳሩን እንደ ነፃነትና እኩልነት ፓርቲ መፍጠር አለብን ብለን ነው የምናስበው። ወረት ያለፈበት ወረተኞች የሚያነሱት ጥያቄ ነው። ለዚህ ጥያቄ ቦታ የለንም። እኛ ስራ ላይ ነው ያለነው። ስራችን ምንድነው የሚለውን ፖሊሲዎቻችንን ማየት ነው። ከሃይማኖት ጋር ያለን ፖሊሲያችን ላይ ስለተቀመጠ ምላሹን እዛው ታገኛላችሁ። አደረጃጀቶቻችንን በሁሉም ክልሎች ነው ያሉት። እነዛን ማየት መፈተሽ፣ ፔጆቻችንን ማየት ትችላላችሁ። የክልሎችን ራስ በራስ ማስተዳደር ማለትና መገንጠልን መቃወም እርስ በርስ የሚጋጩ ነገሮች አይደሉም። ዲቴል መረዳት አለብህ። ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናት። ልዩነትን እንደ ጠላት እንደ መጥፎ እንደ ዕዳ አንወስድ። ልዩነታችን ውበታችን። በልዩነት ውስጥ አንድነት አለ። ይሄ ወደድንም ጠላንም ኢትዮጵያ ከ80 በላይ የሚጠጉ ብሔር ብሔረሰቦች አሉባት። የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ ሃይማኖት፣ የተለያየ የዳኝነት ስነስርዓት፣ ብዙ አይነት እሴቶች፣ ውብ ባህል፣ ቱባ የሆነ ባህል ያላት ሀገር ናትና ይሄንን መጠበቅ፣ ማመን፣ መቀበል መቻል አለ። ለዛ ነው የፌዴራል ስርዓትን የምንከተለው። የመንግስት ስርዓታችን የፌዴራል ስርዓት ነው የምንከተለው። ምን አይነት እውነተኛ የፌዴራል ስርዓት? በራሳቸው ፍላጎት መልክዓ ምድርን ታሳቢ ያደረገ በራሳቸው ፍላጎት በስምምነት የሚመሰርቱበትን የሚለውን እዛው አስቀምጠናል። አንቀጽ 39 ግን ምንድን ነው የሚለው? እስከ መገንጠል ነው የሚለው። አንተ እኛ ከዛ ውጭ ያስቀመጥናቸውን ስራዎች መስራት ከቻለን አብሮነት ኢትዮጵያዊ ማንነታችን የቀደመው ኢትዮጵያዊ ማንነታችን በጋራ መስራት ነው፣ በጋራ መኖር ነው፣ በጋራ መብላት ነው፣ በጋራ መንቀሳቀስ ነው እና ደግሞ የተመሳሳይ ማህበረ ኢኮኖሚ መገንባት ከቻልክ መገንጠል የሚለው ሊመጣ አይችልም። ይሄ ግን መኖሩ በራሱ የዜጎችን የአብሮነት ስሜት የሚሸረሽር አንተ ያንን ነገር አስቀምጠህለት ለስሜቱ መሸርሸር ምክንያት መሆን መቻል የለብን። ቢኮዝ ይሄ ህገ መንግስት ነው። በእርግጥ ከዚህ ቀደም ኢህአዴግ እንደሚለው ለተጨቋኝ ዋስትና መገንጠል ከፈለገ ይገነጥላል ከተጨቋኝ። ይሄ የዜጎችን የአብሮነት ስሜት የሚሸረሽር የሚጎዳ ነው። ስለዚህ መስተካከል አለበት ብለን እናምናለን። አጠቃላይ የልማት ስራዎቻችን፣ የመልካም አስተዳደር ስራዎቻችን፣ የፍትህ ስራዎቻችን በተሳለጠ መልኩ ዜጋን ወደ ስራ የሚያስገባና የዜጋውን የኑሮ ሁኔታ ሊቀይር የሚችል አሰራር ስርዓት ዘርግተ እውነተኛ ፌዴራሊዝምን ቀጥታ እየገባ ስልጣናቸው ላይ እንደፈለግ ፈላጭ ቆራጭ እየሆንክ አይደለም። እውነተኛ የፌዴራሊዝም ስርዓትን ተግባራዊ አድርገህ የኢኮኖሚ እድገትህን መጨመር ማሳደግ ከቻልክ ስለ ክፍፍል ሰው ትዝ አይለውም። በቃ ብዙ ምሳሌ መውሰድ እንችላለን። መርካቶ አዲስ አበባ እኮ የብዙ ብሔረሰቦች ገብተው የሚወጡባት አካባቢ ናት እኮ። የኢኮኖሚው እንቅስቃሴ ስለ ዘር ስለ ሃይማኖት ትዝ አይላቸውም። ስለዚህ የምትሰራው ስራ ይወስናል። አግላይ መሆን የለብን። በእያንዳንዱ ጉዳዮቻችን ላይ አካታችነትን የበለጠ ትኩረት ሰጥተን እንሰራለን። የዜጎችን አንድነት፣ አብሮነት የሚያስቀጥሉ ስራዎችን ታሳቢ ያደረጉ ስራዎችን በእውነተኝነት ለመስራት ቆርጠን የተነሳን ፓርቲዎች ስለሆንን
አንከፋፈልም፣ አንገነጣጠልም። ቀጣይ 5 ዓመት ቢመርጠን ቃል ኪዳን ሰነድ አዘጋጅተናል። የማኒፌስቶ ይህንን ተግባራዊ ማድረግ በጣም እንፈልጋለን። የኛን ማኒፌስቶ ባየ ቁጥር የማኒፌስቶአችን ኢትዮጵያ ትናፍቀኛለች። ያችን ኢትዮጵያ ማየት እንድንችል ነፃነትና እኩልነት ፓርቲ እንዲመርጡ ጥሬን አስተላልፋለሁ።